ፓንታችሁን የምትቀይሩበት ጊዜና እናንተ ማንነት በወር አንዴ። እናንተ ሰዎች እግዚአብሔርን ፍሩ። እውነቴን ነው የምላችሁ። እግዚአብሔርን ባፈሩ እንዲህ የብልት ጋንግሪ አትፈሩ። እውነት የእግር ጋንግሪ ብቻ አይደለም ያለው እና መቼም ብቀይር ምን አገባ ለምትሉት ይሸታል። እንዴ ለእናንተ አይታወቃችሁም እንጂ እንዲህ አልገባችሁም። ሸታው ደንቆሮ ነው የሚያደርገው። በተለይ ትራንስፖርት ላይ የሞተ ነገር ነው የሚሸተውና እባካችሁ እውነቴን ነው ተለወጡ። ሁለተኛው በቀን አንዴ። ይሄ በጣም ናቹራል የሆነ ነው። በአትሊስት በ24 ሰዓት ሲቀየር ባክቴሪያዎቹ የመጠራቀም ቻንሳቸው በጣም ነው እየቀነሰ የሚሄደው። በቀን 3 እቺ ባለጌ ውሸታም ነች። የትኛው ሰው ነው ጊዜ ኖሮት በቀን 3 ጊዜ ፓንቱን የሚቀየረው? ጤነኛ ናችሁ? ማንም ሰው አያምናችሁም። እንደዚህ የምትሉ ሰዎች አሉ። ግን በተለይ ደግሞ ቺኮች ናቸው እንደዚህ የሚበጠረቁት እና ቃለን ንጹህ ናችሁ። ግን በቀን 3 የሚቀየር ሰው የለም። ቀዳዳ። አራተኛው ፓንት ይቀየራል እንደሚሉት ከዚህ ምድር መባረር አለበት። ፓንቱ ላያቸው ላይ ካልተቀደደ እንዲህ ካላለቀ ማይቀየሩ ሰዎች አሉ። ላይክ ለዘመናት የሚያደርጉት በቃ ከወለቀ እንዲህ ነፍሳቸው ጠፋ የሚመስላችሁ ሰዎች ናቸው። እና እናንተ ሰዎች ባካችሁ ወይ እንዲህ ንገሩን እንትን እንድናረግ ማስክ እንድናረግ። የመጨረሻው ፓንት ያለሽ እነዚህ ፍሪ ሶል ናቸው። እንዲህ በቃ እያስባሉ ነው የሚሄዱት። ሴቶችም ከሆኑ ንፋስ እያስመቱ እና ለኦክሲጂን መግቢያና መውጫ አልከራከርም። ብታረጉ ለእናንተ ጥሩ ነው። ግን እንዲህ በቃ ላስተንፈሰው ካላችሁ ይተንፍስ። ደግሞ ለማያልቃይ ፓርቱ የምትፈልጉ ከሆነ ፎሎ ማለት እንዳትረሱ። ሌትስ ጎ ፒስ አውት። ያው ፓንት ማይቀይሩ ሰዎች ከዚህ ምድር ይባረሩ። 3 ግን ቀነሱ ሳክሳችሁን። ወጋ አድርጊው ማድረግ ነበር እዛ ጅሪል እኮ ነው እንጂ የነበርሽ ጅሪል ነው። ትንሽ ልጅ አለሽ እንደ አንቺ ፋዳ ስማ አንተ እቺኮ ድራግ ትሸጣለች። ኧረ አይደለም ድራግ አንቺ አይደለም እኮ ድራግ ስቶር ፋርማሲ ነው የምሰራው እኔ። ለዛ ነው ድራግ ብቻ መሰለህ አልጋ ላይ ትሸናዋለች። ራስና ገላብጥ እኮ ነው እኔ ሽንቴን በፍጹም አልችልም። እንትን ደግሞ ዳይፐር ታደርጋለች አንቺ። ኧረ ምን ዳይፐር? ኧረ ሞዴስ ያው ኧረ በጥፍ ሞዴስ በዛ ላይ ፈሷ ግማዱ በስማ ፈሱ ላይ ትንሽ እኮ ብዙ አይደለም ትንሽ በጣም ብዙ ነገር ነው የምትሰራው። ብዙም ባታያጥሩ ነው። ኧረ ውሸቷን ነው እኮ እቺ ወይኔ ልጅ አይናውጣሉ። ፈሷን ባይሆን በቤና ሲጥራሽ አራት ተባበረኝ። የተፈጥሮ ነገር እኮ ነው። ስራው ተሳካላት እስኳቸው መሰለኝ። እናንተ ብትሆንች ልጅ ምን ታረጉ ነበር? እንደዚህ ተሳክቶላችሁ ከስንት አንዴ ከዛ መጣ እንደዚህ ብታረጋችሁ ምን ታረጋላችሁ? ከዛ እንላይ ያላለችኝም የራስሽ ጉዳይ ብዬ ጥያት መጣ እንዴ። ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትልህ ምንም አልመሰለም ማለቴ እችን ታክል ምንም ያልመሰለኝ እንዴ። የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ ማጂክ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን ምንድነው የምትፈልገው ከኔ? ከዚህ በኋላ አጠገቤ እንዳትደርስ አልፈልግህም። በቃ አሰማም እንደ አንተ አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ልምታባት ሰውዬውን አልጆ ልትመጪ ይተራያ ምን ማለት ነው? ድንጋይ እኔ እየለቀምኩ እኮ ለስራ ነው። ችግር የለውም እከፍላለሁ። በቃ ትከፍላለህ እንዴ? ከሆነ ብር ጨምሪውና እኔ ልምታልኝ። እሱ ይሻላል። ምታልኝ፣ በቃ እንዲሁ ምታልኝ። ተጣላችሁ ከሷ ጋር ተጣላችሁ፣ ብትታረቁ አይሻልም? ሰላም ይሻላል እኮ። እሷ የላከችን አንተ እንመታ ነበር፣ ግን እኔ አሁን ብሬን ትቼ ገቤን ትቼ የእናንተ ሰላም ይሻላል ብዬ ነው። እሺ ታረቁ። እሺ በቃ ላስታርቃችሁ። አልፈልግም፣ በቃ አልፈልግም አለች። ዋናው ነገር ገቢ ይገኝ እንጂ መፈንከት አይደለም። ትበረገዳለህ። ገቢ ነው ጉዳዩ። ማኒ ቼንጅ ይላል አልቦቦ ዋጀፋ ቢዲ ይላል እንስ ገና በከል ዛጋ
Ora, senti cose, io sei il vestito di nulla qua, ከፈለክ በኩንታል አመጣላለሁ ቅጠሉ። አስባችሁታል? ቅጠል እንደዚህ ቢሆን ኖሮ እኛ እኮ የዓለማችን ቢል ጌት ኤለን መስክ ራሱን በልጥ ነበር። ቅጠሉን እንዴ ሰላሚ እንዴ ሴጣን ቦስ እዚህ ነው እንዴ ጠፋው? እዛ ስንቱ ተጨንቆ የተገባ እያለ ቢስ ነው አራለው እዚህ ፈታ ነው። በእናትሽ እዚህ ማስተርፒስ የሆነ ጀለሲጂ እናትዬ አይጾም አይጸልይ እንዴ በቃ ፈታ ተመቸክ በቃ እኔ እዛ ምን አጨቃጨቀኝ? ከማንም ጋር በሳት ምን አጨቃጨቀኝ? ምን አለ ባለበይ በእናት ኧረ አባቴ ለፍተሻል በእናት ሲያርግልሽ ምን ነው ብቻሽን ታዲያ ቤት ውስጥ ቅዳሴ ለቅብዬ ነው በእናት ትንሽ ዘማቃጣል ሲቹዌሽን ይገባሻል። በእናት ወጣ ማለት አልቻልንም እኮ እና ማልኮሽ ነው ግን አንቺ ትያስካል ስለብሎይ በእናት ደሞ እንጀራ ነው የቀረው በእናት አይ ትያስካል በቃ አርጅቶም አያርፉማ እና ካረጁ በኋላ ባሰባቸው እኔም ደከመኝ ስራ ዛልን ያልኩት እና ልውሰደው ምን ይሻላል ማለት ምን ይሻላል? አንድ እንጀራ ብሶ ልትወስድ እሱስ አረ እንደው በጦር እንዳለው ጋር ውጣ አቢና ሸይጣን ሲገናኙ እንዲህ ነው እንደሚሆኑት። ደግሞ ልውሰደው ያኛው ቦስ እንዴ ስፓጌቲ ነው የምፈልገው፣ ፓስታ እኔ አልፈልግም። እጭ ምንድነው ደግሞ ፓጌቲ? ስፓጌቲ ነው ስሙን ማላክ ነገር ነው እንደምታወሪው። ፓስታ እኔ አልፈልግም፣ አልበላም። እኔ ስፓጌቲ ፓስታ ነው ሰርተሽ ቢያ አንቺ የምታወሪው ወሬ። እኔ ስፓጌቲ አሰሪልኝም ማለት ነው? ሰርቼም አላውቅም እኔ ሴትዮ። እሱ ማን የሰራው? ይሄን ማን የሰራው? ራሴ። ስፓጌቲ ሳሰሪ አልሰራም። አልበላም። አተቤ ዘገደል ግቢ። አልበላም። እኔ ስፓጌቲ ነው በላው። ኡፋይ በመጨረሻ ሙካን ተከራክሬ ያሸነፍካት ተመስገን። ምንድን ነው? ወይኔ 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 ውጪ ማደሬ ነው፣ ውጪ ማደሬ ነው። በቃ እንዲሁ እላይ ላይ ሲዘልብኝ ፌንታ። ኧረ ሌላም ነገር አለ። አባ ጨጓሬ ነው ይሄ። እሙካ ልክ ነሽ፣ ልክ ነሽ። ልግባ እሙ እሙካ እነሱ ሶስት እግር ካለ አለ ተው፣ ሶስት እግርን ተውትና ሶስት እጅ አለ ካሉ አለ፣ ሶስት አይና አለ ካሉ አለ፣ አለበለዛ ውጭ ላይ ወይኔ ያስበላው። ምን አይነት የሆነ ስቃይ ውስጥ ያሉ እኮ ነው የሚመስሉት። እንዴት ነህ? ሰላም ነው? አለን አለን።
ይሄን አስተካክላ ያው ችግር የለውም። አገለበጥ ብር ስራ እየሰራ አይደለም ሰሞኑ። ለዚህ ነው ስራ የለም እኔ ጋር የለም። ልጅ ያለው ይሰራል። ምን ላድርግልህ? ይሄን ትንሽ ትቀንሳለህ ከላይ መቀነሱ ዋጋ ታውቃለህ? እኔ ጋር ስንት ነው ዋጋ? በፍሬ መጨረሻ ከጨረስክ በኋላ እንቆጥራለን። ችግር ስንት እንደቆረጥኩ ቆጥረን ነው መጨረሻ ማለት አይ እንደዚህ ነው የሚሰራው። እኔ የሚሰራው እንደዚህ ነው። ይሰራሉ ወይስ ምንድን ነው? ቆይ አይደለም፣ ቆይ ዋጋ እንነጋገርና እንደዛ ነው። እኔ ጋ በፍሬ ነው በቃ። የቻልከውን ግማሹንም ከዚህ ግማሹንም ልንሰራ እንችላለን። እንደዚህ ነው የምትሰራው? አይሆንልህ? አይ እኔ አይቻልም። ና አንተ ስራ ሰው አይደለም። በፍሬ አይቻልም። ተነስ በቃ ሂድ፣ ናውጣ። ቀልዳል እንዴ? በፍሬ ለዛው እኮ ነው ገቢ የሌለው። አስበዋል። የፀጉር አጠቃላይ ሚሊዮን ቢሆን 1 ሚሊዮን ለዚህ ፀጉር እዛ ሰፈር 100 ብር አልቆረጠም።